ይች በምስሉ ላይ የምትመለከቷት ምስል ለማስለቀሻነት ትሆናለች ሲል አርቲስት ነጻነት ወርቅነህ አስቀድመው ተናግሮ ነበር። ነጻነት ወርቅነህ ከመሞቱ በፊት በኢንስታግራም ገጹ ከ300,000 በላይ ተከታይ ባለው ኢንስታግራም ገጽ ለመጨረሻ አካባቢ ይህንን ፖስት ተደርጎ ነበር። ጋይስ ማመን አቃተኝ። ማርያምን እውነት ነው በሉኝ። ነፂ ነገር እውነት ሞታ እንግዲህ ዛሬ ኢትዮጵያ አንድ ውድ ልጇን አጣለች። እንግዲህ አርቲስት ነጻነት ወርቅነህ ከዚህ ዓለም ድካም ማረፉን ሁላችሁም ሰምታችሁ ሁላችንም በጥልቅ ሐዘን ነው ይሄንን እየሰማኑና ከዚህ ጋር ተያይዞ እንግዲህ አርቲስቱ ከመሞቱ በፊት አንዳንድ ነገሮችን በኢንስታግራም ገጹ ያስተላልፍ ነበርና በጣም የሚገርሙ እንግዲህ ፎቶ ሁሉ ለጥፎ ይህ ፎቶ ለማስለቀሻ ይሆናል እስከ ማለትና እንደው ተወዳጅ የሆነ ሰው ሲሞት ምን እንደሚከሰት ሁሉ ሲጽፍ ሲያስቀምጥ መልእክቶችን ሲያስቀምጥ ነበር። እንግዲህ እነዚህ ነገሮች ብዙዎቹ አርቲስቱ መሞቱን ያውቅ ነበር፣ ከመሞቱ በፊት ሞቱ ያውቅ እንደነበረ እየገለጹ ይገኛልና እንግዲህ ይህ አርቲስት በጣም ተወዳጅ አርቲስት ነው። ቅድም እንዳልኳችሁ እንግዲህ በሰራሁት ቪዲዮ በነጻነት የወደድነው ማለት ነው። ሁላችንም በፍቅር ሙሉ ኢትዮጵያውያን የወደዱት ሃይማኖት ሳይለይ ዘር ብሔር ሳይለይ ሁሉም ኢትዮጵያውያን በፍቅር የሚወዱት በነጻነት የሚወዱት ውድ ልጇ ነበር። ፍልቅልቅ ልጇ ሁሉንም ብዙዎችን ከድብርት ሁሉ ከድባቴ ሁሉ ያወጣ የነበረ ተወዳጅ አርቲስት ነው። እንግዲህ የአርቲስት ደግሞ ልጆች አሉት፣ 3 ልጆችም እንዳሉት እየሰማን እንገኛልና ከዚህ ጋር ተያይዞ አንዳንድ መረጃዎች እየወጡ ነው። እነዚህን ነገሮች አስቃኛቸዋለሁ። ወዳጅ ዘመዶቹ የሙያ አጋሮቹ ሁሉ ይህንን ሀዘን መቋቋምና ይህንን ሀዘን እውነት ነው ብለው መቀበል በጣም አቅቷቸዋል። በጣም ከባድ ነው። እንዲህ አይነት ነው እንግዲህ አስደንጋጭ ሞት። እግዚአብሔር አምላክ እንዲህ አይነት ሞት ሁላችንንም ይሰውረን። ግን ሁላችንም ሀጆች፣ ተጓዦች፣ ማቾች እንደሆነ ማሰብ አለብን። በጀርባችን ስንንቀሳቀስ ሞታችንን ተሸክመን እንደምንንቀሳቀስ ስለማናስብ ነው እንጂ በየትኛውም በሄዳችሁት ዓለም በሄድንበት መንገድ ሁሉ ሞታችንን ተሸክመን እንሄድ ነው። እንዲህ አይነት ሞቶች አንዳንዴ ሊያነቁን ያስፈልጋሉ ማለት ነው። ልንነቃ ምን ጋር የቆምነው ልንል ያስፈልጋል። እስቲ መረጃዎቹን እንመልከትና እንነጋገራለን። ይች በምስሉ ላይ የምትመለከቷት ምስል ለማስለቀሻነት ትሆናለች ሲል አርቲስት ነጻነት ወርቅነህ አስቀድመው ተናግሮ ነበር። የሰው ልጅ እንግዲህ ህይወት እጅግ ረቂቅ ናት። ባልታሰበ ቅጽበት የምንወደው አርቲስት ነጻነት ወርቅነህ ማለትም ነፂ ዛሬ እንግዲህ በህይወት ባይኖርም ከጥቂት ሳምንታት በፊት ግን አንድ የሚያስገርምና ልብ የሚሰብር ነገር አድርጎ ነበር። ይኸውም ነፂ እንግዲህ ከጥቂት ሳምንታት በፊት ይህች የምትመለከቷት ምስል ማለት ነው ለማስለቀሻ ለሀዘን መግለጫ አሪፍ ናት ሲል እንግዲህ ጽፎ ነበር። ያኔ ቃሉን በፈገግታና እንዲሁም በቀልድ መንፈስ ተቀብለን የተመለከትነው ፎቶ ዛሬ እንግዲህ በእውነትም የሀዘን መግለጫ ሆኖ መቅረቡ የሁላችንንም ልብ በሀዘን ሰብሮታል። በድጋሚ ነፍስ ይማር። ከሆነ ከአንድ ሳምንት ወይ ከ10 ቀን በፊት እሰራለሁ፣ አገኛለሁ፣ አተርፋለሁ፣ ለልጆቼ አባት ሆናለሁ፣ ለቤቴ ምሰሶ ማገር ሆናለሁ ብሎ ነጻነት ወርቅነህ ብዙ ኪሎ ሜትሮችን አቋርጦ በጣም ትልቅ ተስፋን ይዞ ለስራ አሁን ወዳለውበት ሀገር ወደ ሚዛን አማን መጥቶ ነበርና አንድ ጓደኛዬ ጋር ተገናኝተው ነበር በአጋጣሚና የነበረውን ኢነርጂ እየነገረችኝ ነበረ። የሚሞት ሰው አይመስልም ነበር የነበረው ተስፋ ለኔ ሲሰጠኝ የነበረው ምክር እያለች እየነገረችኝ ነበርና በጣም አዝኛለሁ። ሀገራችን ውስጥ ካሉ አንጋፋ ከሚባሉ አርቲስቶች መካከል ጥበብ ላይ አሻራቸውን ካሳረፉ ሰዎች መካከል አንዱ ነጻነት ወርቅነህ ይሳቅን ምንጫችን ነበርና ለዚህ ነው በቃ የምንለፋው፣ ለዚህ ነው የምንሯሯጠው፣ ለዚህ ነው የሁሉ ክፋት፣ ለዚህ ነው መባላታችንና መቼ እንደምንሞት መቼ ህይወት እንደሚያበቃ አናውቅም። የሰው ልጅ ብዙ ነገር ሊያውቅ ይችላል፣ መቼ እንደሚሞት ግን የሚሞትበትን ቀን አያውቅም። ይሄ ለቤተሰቦቹም ለኛም በጣም ዱብዳ የሆነ ዜና ነው። በጣም አዝኛለሁ ከልቤ። ለቤተሰቦቹ፣ ለባለቤቱ፣ ለልጆቹ፣ ለሱ ወዳጆች ለሆኑ በሙሉ እግዚአብሔር መጽናናቱን እንዲሰጣችሁ ስል ነው የመጣሁት። በጣም አዝኛለሁ። ነጻነት በገጠመው ነገር በጣም አዝኛለሁ። ብቻ ግን በቃ ብዙን ነገር ለዚህ ነው መሮጣችን፣ መልፋታችን፣ ክፋታችን ገደብ እናደርግለት። በቃ ሲበቃ ይበቃል። ሁላችንም ያንድ ቀን ነንና አሁንም በድጋሚ ነጻነት ወርቅነህ በሰማሁት የሞት ዜና በጣም አዝኛለሁ። እግዚአብሔር መጽናናቱን ይስጠን ለማለት ነው። ነጻነት ወርቅነህ ከመሞቱ በፊት በኢንስታግራም ገጹ ከ300,000 በላይ ተከታይ ባለው ኢንስታግራም ገጽ ለመጨረሻ አካባቢ ይህንን ፖስት ተደርጎ ነበር።
በዚህም ታዲያ ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል፣ እናም የማንቋቋመው ይሆናል የሚል ፖስት ተለቆ ነበር። ነጻነት ወርቅነህ አሟሟቱ ብዙዎቻችንን ያሳዘነው ገና በልጅነት ማለትም በጎልማሳነት መሆኑና የልጆች አባት መሆኑ እጅግ ብዙዎቻችን ልብ ሰብሯል። ለወዳጅ ዘመዶቹ ለቤተሰቦቹ መጽናናት እንመኛለን። ስለዚህ ጉዳይ እንዲሁም ሌሎች መረጃዎች እንመለሳለን። በኢየሱስ ስም ከአርቲስት ነጻነት ጋር ማለት ነው ኦልሞስት ከአንድ ሳምንት 1 ሳምንት በፊት አሁን ለስራ ያለውበት ከተማ ላይ ሚዛን አማን ላይ አንድ ላይ ነበርን። አግኝቼዋለሁ። በደንብ እያወራን እየሳቅን የነበርን ሰው ነንና እንዴት እንደደነገጥኩኝ እንዴት ልቤ እንደተሰበረ አንድ ሁለት የለውም። በጌታ በኢየሱስ ስም በጣም ደንግጫለሁኝ። ነፂ ነፍስ በሰላም ትረፍ። እኔ አላቅም እንደ ሰው ግን ምንም ስለ ነገ ምንም ጋራንቲ እንደሌለን ነው የገባኝ። እውነት መሆኑ ራሱ እያጠራጠረኝ ነው ማለት በጣም ደንግጫለሁኝ። በጣም በኢየሱስ ትዝ ይለኛል ከዚህ በጣም ልጅ እያለሁኝ ምን ያክል የቤተሰብ ጨዋታ ላይ ሄጄ ከቤተሰቦቼ ጋር መጠያየቅ እፈልግ እንደነበረ ሾክ ነው የሚያደርገው። የምር ይቺ ከንቱ ምድር ናት። ማመን አልቻልኩም። ኤንድ በእንደዚህ አይነት ነገር መጥቼ አላውቅም። ረስት ኤንድ ፒስ። እውነት ይቺ ከንቱ ምድር ናት። ሁልጊዜም በምንኖርበት ሰዓት በቃ ዛሬ ብቻ እንደምንኖር እዚህ ይሄ መኖሪያችን ሳይሆን መቆያችን እንደሆነ አስበን እንኖርና ቴንኪዩ ባይ ጋይስ ማመን አቃተኝ። ማርያምን እውነት ነው በሉኝ። እዚህ ነገር እዚህ እውነት ሞቷል። ዱብዳ ነው ማርያምን በጣም ነው ማመን የከበደኝ። እውነት ነው። ወይኔ ስላሴ ስም ተመሪት ያሩን ማመን አቃተኝ። ጌታ እውነት ወንድሜ ነኝ ማመን አቃተኝ። ስላሴን የኔ አባት እውነት ነው ነው። ሰዎች ዛሬ እንግዲህ በጣም አሳዛኝ ዜና ሶሻል ሚዲያ ላይ ሲዘዋወር ተመልክታችኋል ብዬ አስባለሁ እና ተወዳጁ አርቲስት ነጻነት ወርቅነህ በኢቢኤስ ደግሞ የቤተሰብ ጨዋታ የሚባለውን ፕሮግራም ሆስት የሚያደርገው እሱ ነው ታውቃላችሁ። እና ህይወቱ አልፏል የሚል መረጃ ሶሻል ሚዲያ ላይ በስፋት እየተሰራጨ ነው። ይሄ መረጃ ዛሬ ከተሰማ በኋላ እንግዲህ መረጃውን እኔም ደርሶኝ ነበረ፣ ግን ያልሰሙ ቤተሰብ አባላት ሊኖሩ ይችላሉ በሚል እንግዲህ ትልልቅ ሚዲያዎች ላይ እስኪዘገብ ድረስ ትንሽ መቆየት አስፈላጊ ሆኖ ስለተገኘ ነው የቆየሁት እና በጣም በጣም የሚያሳዝን ነገር ነው። ማንም የማይጠብቀው ነገር ነው። ወጣት ለዛውም ደግሞ በጣም ፖፑላር የሆነ ተወዳጅ አርቲስት ነው። እናም እንግዲህ ነጻነት ወርቅነህ ከሰራቸው ፊልሞች ውስጥ የተወሰኑትን ብቻ ልጥቀስላችሁና አንድ በዚህ ጉዳይ የምነግራችሁ ነገር አለ። ባለቀለም ህልሞች፣ ቾምቤ፣ ሲቲ ቦይዝ፣ ክላስሜት፣ ኮመን ኮርስ፣ ኤፍቢአይ 1 2 3፣ ፍቅር ምን አገባው፣ ሳልነግራት፣ ሶስተኛ ወገን፣ ታስጨርሽኛለሽ፣ ያ ቀን፣ ያንቺው ሌባ 1 እና ያንቺው ሌባ 2። እነዚህ ጥቂቶቹ ብቻ ናቸው። ነጻነት ወርቅነህ እንግዲህ እንደምታውቁት ሁለገብ የሆነ አርቲስት ነው። ፊልም ላይ የተለያዩ ካራክተሮችን ይጫወታል። ነገር ግን አብዛኛውን ጊዜ የምናየው አስቂኝ በሆኑ ካራክተሮች ነው። በጣም የሰው ልብ ውስጥ ሊገባም የቻለው በእነዚህ አስቂኝ ካራክተሮች ነው። ኢትዮጵያ ውስጥ እንግዲህ ይሄ አስቂኝ ካራክተር የሚባለው ነገር ሲነሳ አንደኛው የሚነሳው ነጻነት ወርቅነህ ነው። ኢትዮጵያ ውስጥ የፊልም ኢንዱስትሪው ላይ ይሄ የሰውን አቴንሽን በሚይዝ መንገድ ፊልም ይሰራ ሲባል የመጣው ስትራቴጂ ምንድነው? ሰዎችን ቁም ነገርም አስቂኝም የሆነ ነገር ይዘን እንምጣ በሚል ነው እንግዲህ አስቂኝ ነገሮች ፊልሞች ላይ የተጨመሩት እና ይህንን በሚገባ ሲጫወት ያው እንግዲህ ጥርስን የማያስከድን የትወና ችሎታ ያለው ሰው ነው። ነጻነት ወርቅነህን የ90ዎቹ ትውልድ ያውቁታል በደንብ፣ የ2000 ምናምን ትውልድን በደንብ ያውቀዋል። ምክንያቱም ለረጅም ጊዜ ነው ፊልም ላይ የቆየው በጣም በሚገርም አክቲንግ ስኪል። ይሄ ብቻ አይደለም፣ ማስታወቂያ ላይ የሬዲዮ የቲቪ ማስታወቂያ እንግዲህ ድርጅቶች ነጻነት ወርቅነህን ሲያሰሩና ሌላን ሰው ሲያሰሩ ያለውን ልዩነት ሁላችንም የምናውቀው ነገር ነው። ነጻነት ወርቅነህ በማስታወቂያ ተወዳዳሪ የሌለው ሰው ነው። ያንንም ማስታወቂያ በሚሰራበት ጊዜ ማስታወቂያው ማስታወቂያ ሳይመስለን
እንዲሁ በቃ እንደ ፊልም እንደ ኮሜዲ እያየን ማስታወቂያን እንድንለምድ ቲቪ ላይ ሬዲዮ ላይ ያደረገን እሱ ነው። በጣም በጣም ኢንተርቴኒንግ የሆነ ሰው ነው። እናም እንግዲህ ዛሬ ህይወቱ እንዳለፈ እየወጡ ያሉ መረጃዎች ያሳያሉ። በነገራችን ላይ በጣም ብዙ ሰው ይህንን ነገር ሲያይ ትንሽ የተደናገጠው ለምንድን ነው? አብዛኛው ሰው ይሄን ነገር ምንድን ነው በሚል ከዚህ በፊት ነፃነት ወርቅነህን ቲቪ ላይ የሚያዩት መልክና ከቅርብ ጊዜ ወዲህ የሚያዩት መልክ ትንሽ አልገጣጠም ያላቸው ሰዎች ብዙ ነገር ሲጠይቁ ነበረ። በጣም ብዙ ነገር ሶሻል ሚዲያ ላይ ሲጠይቁ ነበር። ያው ኢትዮጵያዊ ስንሆን እኛ ደግሞ አንዳንድ ነገርን ግልጽ አድርገን ማውራት ትንሽ ስለምንፈራ ነው እንጂ አብዛኛው ሰው ይሄ ነገር ጥያቄ ፈጥሮበት ነበር። አሳያቸዋለሁ የተወሰኑ ቪዲዮዎችን ማለት ነው። ስለነዚህ ነገሮችና ምልክቶች ነግራቸዋለሁ። ግን ከዛ በፊት ነፃነት ወርቅነህ ህይወቱ አልፏል ተብሎ ሶሻል ሚዲያ ላይ ሲዘገብም የመጀመሪያው አይደለም። እሱ ራሱ ከዚህ በፊት ሰዎች ህይወቱ እንዳለፈ አድርገው የዘገቡትን ዘገባ ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁም። ህይወቱ ያለፈን ሰው ሞት ማሳወቅ ያለበት ማን ነው? ህጉ ምን ይላል? እንዲቆያችሁ ጠበቃ ሰብለ እንግዲህ አስቀድሜ በወንድማችን ነፃነት ወርቅነህ ህልፈተ ህይወት የተሰማኝን ሀዘን ለሁላችሁም ለአድናቂዎቹም ለቤተሰቦቹም መግለጽ እፈልጋለሁ። እንግዲህ ከዚህ ጋር በተገናኘ ማንሳት የፈለግኩት አንድ ሰው በተደጋጋሚ የሚስተዋለው ነገር አንድ ሰው በድንገተኛ ህልፈት ወይም ደግሞ ታሞም በሆስፒታል በሚሞትበት ሰዓት ሞቱ አስቀድሞ በሌሎች ሰዎች በማህበራዊ ሚዲያ እየተገለጸ ቅርብ ቤተሰቦች ራሱ ከማህበራዊ ሚዲያ የሚረዱበትና ለብዙ የስነ ልቦና ስብራት የሚዳረጉበት ሁኔታ ለድንጋጤ የሚዳረጉበት ሁኔታ ነው ያለው። ይህም በተመለከተ እንግዲህ በ2017 የወጣ የወሳኝ ኩነትና የብሔራዊ መታወቂያ ማሻሻያ አዋጅ ቁጥር 1049 አለ። በዚህ አዋጅ መሰረት በተለይ ደግሞ በሆስፒታል የሞቱ ሰዎችን በሚመለከት ያ ሰው ህይወቱ ማለፉን በምን ምክንያት እንደሞተ የሞተበትን ሰዓት ምክንያት ገልጾ የመጻፍና የማሳወቅ ስልጣኑ የሆስፒታሉ ስለመሆኑ ያመለክታል። ያ ሆስፒታል መሞቱን ገልጾ የሞተበትን ምክንያት አሳውቆ የሚጽፈውን ሰርቲፊኬት የሚሰጠው ደግሞ ለማን የሚለውን አስመልክቶ ሞትን የማስመዝገብ ስልጣን ላላቸው ቤተሰቦቹ ስለመሆኑ አመልክቷል። የአንድን ሰው ሞት በወሳኝ ኩነት የማስመዝገብ ግዴታ የማን የሚለው በተመለከተ በ2017 የወሳኝ ኩነትና የቤተሰብ ምዝገባ አዋጅ ቁጥር 1370 አለ። በዚህ አዋጅ መሰረት የሞተን ሰው በሆስፒታል የሞተን ሰው ህልፈተ ህይወት ምክንያቱን የሚጠቅሰውን ሰርቲፊኬት የማስመዝገብ መብት ያላቸው አብረውት የሚኖሩ ቤተሰቦቹ ስለመሆኑ ተገልጿል። ከዚህ አንጻር በሆስፒታል ህይወቱ የተፈጠረ ሰውን አስመልክቶ ሞቱን የማሳወቅና የማረጋገጥ ስልጣኑ አስቀድሞ የሆስፒታሉ ነው። ሆስፒታሉ ያንን አብረውት ለሚኖሩ ቤተሰቦቹ ከገለጸ በኋላ ቤተሰቦቹ ሊያሳውቁ እንደሚገባ ተመልክቷል ማለት ነው። ከሞራልም አንጻር አንድ ሰው ህልፈተ ህይወቱን ቤተሰቡ ባላሳወቀበት ሁኔታ ቤተሰቡ በማህበራዊ ሚዲያ እንዲረዳውና ለከፍተኛ ድንጋጤ ልብ ስብራት እንዲዳረግለት ተገቢ ባለመሆኑ ህጉም የሚደግፈው ባለመሆኑ ጥንቃቄ ማድረግ ይገባል። ይህንን ፖስት እንግዲህ እንደተከታተላችሁት ነው። በጣም 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 አሳዛኝ እግዚአብሔርን ልብ ሰባሪ የሆነ በጣም ማለት ነው። አንዳንዴ ጮኻችሁ ራሱ ማይወጣላችሁ። እኔ በጣም እንዳጋጣሚ ሌላ ቦታ ነበርኩ ስመለስ ነው ሰዎች ጋር ደውዬ እንደዚህ ተፈጠረ እኮ ሲሉኝ በጣም ነው ያዘንኩት። በቃ ማጠብቁት አላ ከሰውነታችሁ ውርር የሚላችሁ
እንደ ምን ጋር ይቆም ነው ብለን ራሳችንን እንድናስብ ማለት ነው። እንግዲህ ወጣት ነው፣ በጣም ብዙ ስራዎችን የሚሰራ ልጅ ነው። በጣም ለብዙዎች ደግሞ የደስታ ምንጭ የሆነ ሰው ነውና በካሳንቺስ በቅዱስ ዑራኤል ያደገ በዛ ሰፈር የተወለደ ልጅ ነውና በጣም ያሳዝናል በዚህ አይነት ሁኔታ ማለት ነው። እንግዲህ ወደ ራሳችን ነው እንደዚህ አይነት ነገሮችን መመልከት ስንሰማ እናዝናለን። አው ወንድማችን ነው ካጠገባችን ሲለይ እናዝናለን። ያሳዝናል። ለልጆቹ ያስፈልጋቸው ነበር፣ ለሁላችንም ያስፈልገን ነበር። ግን እግዚአብሔር አምላክ በወደደውና በፈቀደው መጠን ጠራው፣ ወደሱ ሰበሰበው ማለት ነው። ባይዘዌ በዚህ ጊዜ እንደ ወጣት ሆነው መስራት እየቻሉ ልጆች ኖሯቸው ቤተሰብ ኖሯቸው የሚሄዱ ሰዎች ያሳዝናሉ። ነገር ግን እግዚአብሔር የሚወዳቸውን ሰዎች ነው ወደ ራሱ እየሰበሰበ ያለው። እኔ የምረዳው በዚህ አይነት ሁኔታ ነው። እግዚአብሔር የሚወዳቸው እግዚአብሔር ራሱ የሚፈልጋቸውን ወደ ራሱ ከዚህ ዓለም መከራ፣ ከዚህ ዓለም ስቃይ፣ ከዚህ ዓለም ውጣ ውረድ እየሰበሰበ ያለው ማለት ነው። ግን እኛስ እኔና እናንተስ በእውነት ሞትን ተሸክመን እንደምንንቀሳቀስ እያሰብን ነው? ሞት እንዳለስ እያሰብን ነው? ማቾች እንደሆንን እያሰብን ነው? እዚህ ሀገር ስንኖር በህይወት ስንኖር እግረ መንገዳችንን እየኖርን እንደሆነ ዛሬ ሀብት ስናገኝ፣ ዛሬ ዝና ስናገኝ እንዴት ነው ምቀኝነታችን፣ ክፋታችን? ግን ያ ሀብት ያ ዝና ልጆች ብናገኝ፣ ትዳር ብንይዝ፣ ብንማር እነዚህ ነገሮች ሁሉ እግረ መንገድ እያደረግን እንደሆነ ታስተውላላችሁ? እናስተውላለን? የተሸከምነው ስጋ ፈራሽ በስባሽ እንደሆነ እናስባለን? ይህ የተሸከምነው ስጋ ድንኳን እንደሆነ እናውቃለን? እንደሚፈርስ እናውቃለን? ሰው እኮ ሞቱን ቢያስብ ኖሮ ዛሬ እንጨካከን ነበር፣ ዛሬ እርስ በርስ እንገዳደል ነበር። ለፍቅር እንኳን ጊዜ የለንም፣ እንኳን ለሞት እንኳን ለመገዳደል ማለት እንኳን እርስ በርስ ለመጠላላት ለፍቅር እንኳን አይበቃንም የተሰጠን ጊዜ። በእግዚአብሔር መንገድ እየሄድን ነው፣ ንስሐ እየገባን ነው። ዛሬ ንስሐ ግባ ስጋው ደግሞ ተቀበሉ ስንባል እድሜያችን ገና ነው አይደለም እንለው? እድሜያችንን ሰፍረናል እንዴ? እናውቀዋለን እንዴ? ዛሬ እንኑር ነገ እንኑር። ይህ ወንድማችን እኮ ማሳያ ነው። አያሳዝንም? ወደ እግዚአብሔር ቤት ሳንመለስ በሱ መንገድ ሳንሄድ እሱ በሚፈቅደው መንገድ ሳንሄድ መንግስቱን ለመውረስ የሚያስፈልጉ ነገሮችን ሳናደርግ ብንሞት አናዝንም? ይሄ ነው ዳግም ሞት፣ የዘላለም የሞት ሞት ይሄ ነው። ከክርስቶስ ወጥተን ማለት ስጋውን ሳንበላ ደሙን ሳንጠጣ በሱ እጅ የተሰራ ህንፃ እንዳለን በሰማይ በክርስቶስ እጅ የተሰራ ህንፃ አለን። በዛ ህንፃ ለመኖር ግን ምን እያደረግን ነው? በምን አይነት ሁኔታ ነው እየሄድን ያለ ነው ብለን እራሳችንን ቆም ብለን ልናስብ ያስፈልጋል። እሱማ ወደ እውነተኛው ቦታ ሄደ። ከገቡ መውጣት ወደ ሌለበት፣ መራብ መጠማት ችግር ወደ ሌለበት ወደ እውነተኛው ሄደ። እኔና እናንተስ በምን አይነት መንገዳችን ነው የምንሄደው? መንገዳችንን ያስተካከልን ነው ወይ? ይሄን ነው ማሰብ የሚያስፈልገው። አዎ ከባድ ነው። አዎ ለቤተሰቡ ከባድ ነው። አዎ ለወዳጅ ዘመዱ ከባድ ነው። አዎ ለልጆቹ ከባድ ነው ይህን መቋቋም። እግዚአብሔር ግን ምክንያት አለው፣ አደረገ። ለነሱም አጽናኝ መንፈስ ቅዱስን ይልክላቸዋል። እናምናለን፣ ይጽናናሉ። ዛሬ ላይ ከባድ ነው። ዛሬ ላይ መቋቋም፣ ዛሬ ላይ የሚውጣቸው አዎ እንኳን እነሱን እኛ አድናቂዎቹ ወዳጆቹ የሆርን ሰዎች ምን ያህል ነው ልባችን የተሰበሩ። ቤተሰቦቹማ እንዴት አይሰበሩ? ግን እግዚአብሔር ምክንያት አለው፣ እነሱንም ያበረታቸዋል። በዚህ ውስጥ ግን እኛ መማር አለብን። በዚህ ውስጥ እኛም ግን ለራሳችን ቆም ብለን ማሰብ አለብን። ራሳችንን ማዘጋጀት አለብን። ሁልጊዜ ዝግጁ ሆነን ነው መኖር ያለብን። ክርስቲያኖች ነን። ሁልጊዜ አናውቀውም። ሌባ እኮ ቤታችንን መጥቶ ሲሰርቅ እናውቃለን? ብናውቅማ እንከታተለው ነበር። ብናውቅማ ቤታችን አይሰበርም ነበር። ሞትም ልክ እንደዛ ነው የሚመጣው። በተቀመጥክበት በተኛበት ይመጣል። ሳይታሰብ ይወስደናል። በዝግጅት እንኑር። ዛሬ እኔና እናንተ እዚህ ጋር ብንቆም የእሱን ሞት ብንሰማ በህይወት ኖረን እግዚአብሔርን አስደስተ ነው ጽድቅ እየሰራን በጎ እየሰራን ወይ እነዚህማ ቢኖሩ ይጠቅማሉ ተብለን አይደለም። የንስሐ ዕድሜ እየተሰጠን ነው ወደ እሱ የምንመለስበት ስለሚወደን ማለት ነው፣ ስለሚያፈቅረን ማለት ነው፣ ስለኛ ሲል ከሰማይ ስለወረደ ማለት ነው፣ ስለኛ ሲል ስጋውን ስለቆረጠ፣ ስለኛ ሲል ስለተገረፈ ማለት ነው። እንዳንጠፋ ይፈልጋል ክርስቶስ። ለኛ የከፈለው ዋጋ መና እንዳይቀር ይፈልጋል። ስለዚህ ዕድሜ ሲሰጠን፣ ዕድሜ ሲጨምርልን ለንስሐ ህይወት ነው ዕድሜ እየጨመረልን ያለው። ወደ እሱ እንድንቀርብ ነው ዕድሜ እየተጨመረልን ያለው። ይህን እናስብ፣ አንርሳ።
ተሸክመን የምንዞረውን ሞት አንርሳ። እግዚአብሔር ለወዳጆቹ ለዘመዶቹ ሁሉ መጽናናትን ያድል። እግዚአብሔር አጽናኝ መንፈስ ቅዱስን ለልጆቹ በጥበብ በሞገስ ዛሬ የእሱ አድናቂዎች ዛሬ የእርሱ ወዳጆች አልቅሰን መተው አይደለም ያለብን። ልጆቹን ቋሚ ነገር የሚይዙበት ትምህርታቸውን የሚከታተሉበት ነገ ህይወት እስኪመሰርቱ ድረስ ራሳቸውን የሚችሉበት እናታቸውን ሚስቱን ባለቤቱን ምን ደግፍበት መሆን አለበት። በእንዲህ አይነት ሁኔታ ነው መቀጠል ያለብን። እግዚአብሔር ለበረከት ያመጣልንን ነገሮች መጠቀም አለብን። በሚያስፈልገው ነገር በሙሉ አይዟችሁ ህዝብ አለላችሁ ልንላቸው ልጆቹንም አባት እንሆናቸዋለን አይዟችሁ ብለን ልናጽናናቸው ያስፈልጋል። በእንዲህ አይነት መልካም ስራ ስንጓዝ እግዚአብሔርም ይወዳል ማለት ነው። እግዚአብሔር አምላክ ለወንድማችን ላረፈው ነፍሱን ከቅዱሳን ወገን ከደጋጎቹ ወገን ነጭ ለብሰው ክርስቶስን ከሚያመሰግኑት ወገን ይደምርልን። ለቤተሰቦቹ ለልጆቹ ለወዳጅ ዘመዶቹ ለሁላችንም መጽናናቱን ያድለን። ዘመኑን የሰላም የፍቅር የበረከት ያድርግልን። የሞቱ ወገኖቻችንን ነፍሳቸውን ከቅዱሳኑ ከደጋግ አባቶቻችን እናቶቻችን ጎን ያሳርፍልን። እግዚአብሔር በቃችሁ ይበለን። እኛም በንስሐ ሕይወት ተመላልሰን ስጋውን በልተን ደሙን ጠጥተን የመንግስቱ ወራሾች ለመሆን ቅዱስ እግዚአብሔር ፈቃዱ ይሁን። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።